ማር ወለላ ውብሸት ፍስሐ ማርዬ ማር ወለላ ማርዬ ማር ወለላ ታሳምር ያለሽ የልጅ ገላ። በርካታ በኢትዮጵያ ሙዚቃ ታሪክ ላይ የተሰሩ ጥናቶች፣ በሙዚቀኞች ታሪክ ላይ የተጻፉ የህይወት ታሪክ ጽሑፎች ብዙ አይናገሩለትም፣ አይጽፉለትም። የመረጃ መረብን ቢያስሱም ስለሱም ከሙዚቃዎቹ በስተቀር ብዙ የሚያገኙት ነገር የለም። የብዙ ድምፃውያን ሥራዎችና ታሪኮች ዘመን ተሻግረዋል። ሙዚቃቸው ይደመጣል፣ ታሪካቸው ይነበባል፣ ይታወሳል። የአንዳንዶቹ ግን ሙዚቃቸው አልፎ አልፎ ነገር ግን ማን እንደሆኑ አይታወሱም። ወደ ኋላ ተመልሰን ለስሜት ቅርብ የሆኑ ሙዚቃዎችን ብንመረምር አንድ ድምፃዊ እንድናስታውስ እንገደዳለን። ውብሸት ፍስሐ። እንዲያው የደስደስ የደስደስ ከሹሩባሽ ላይ የሐረር መፋቂያ ጥርስ ያነጣል አሉ ቀጥፈሽ ስደጅልኝ ለሚመጣው ሁሉ የተባለላት ሐረር ብዙ ድምፀ መረዋዎችን አብቅላለች። በኢትዮጵያ ሙዚቃ በአንድ ዘመን ብዙ እንቅስቃሴ የሚታይበት አካባቢ ሐረር ነበር። ድምፃዊ ውብሸት ከእናቱ ከወይዘሮ ብዙነሽ ከበደ ሐረር አሰበ ተፈሪ ሰኔ 12 1944 ዓ.ም ነው የተወለደው። ውብሸት አሰበ ተፈሪ ቢወለድም እድገትና የልጅነት ዕድሜውን ያሳልፈው በሲዳሞ ዲላና ወላይታ ሶዶ ነበር። የአንደኛ ደረጃ ትምህርቱን በአጼ ዳዊት ትምህርት ቤት፣ የመለስተኛ ሁለተኛ ደረጃ ትምህርቱን በሊጋባ በየነ ትምህርት ቤት ተከታትሏል። ከዚያ በኋላ ያለው ሕይወቱ አዲስ አበባ ላይ የሚቀጥል ሲሆን የሁለተኛ ደረጃ ትምህርቱን በአዲስ አበባ ጆን ኤፍ ኬኔዲ ትምህርት ቤት ተከታትሏል። በወቅቱ ብዙ ድምፃውያን በመደበኛ ወይም መደበኛ ባልሆነ መንገድ የሙዚቃ ክህሎት ዕውቀት እንዲኖራቸው ጥረት የሚያደርጉበትና የተለመደም ስለነበረ ወደ ያሬድ ሙዚቃ ትምህርት ቤት ገብቶ የሙዚቃ ትምህርትን ተከታትሏል። ከያሬድ ሙዚቃ ትምህርት ቤት በ1971 ዓ.ም ተመርቆ ወጣ። ሰው ቤትሽ መንደሩን አክዬ በኋላም በልዩ ልዩ የምሽት መዝናኛ ክበቦች በመጫወት ታዋቂነትን አተረፈ። በክቡር ዘበኛ ኦርኬስትራ በድምፃዊነትም አገልግሏል። የውብሸት ዕውቅና እየጎላ የመጣው በእነዚህ የምሽት መዝናኛ ክበቦች ውስጥ እንደነበርም ይገለጻል። በኋላም ግርማ በየነ፣ ኃይሉ መርጊያ፣ መሐመድ አማን፣ መላኩ ገብሬ፣ ሞገስ ሀብቴና ተማረ ሐረጉ የሚገኙበትን ዋልያስ ባንድን ተቀላቀለ። ከዋልያስ ባንድ ጋር በአዲስ አበባ ቆይታ ካደረገ በኋላ ባንዱ ለሥራ በ1974 ዓ.ም ወደ ዩናይትድ ስቴትስ ሲያቀና እሱም አብሮ ተጓዘ። ከዚያን ጊዜ በኋላ የባህር ማዶ ሕይወቱን የቆረቆረ ሲሆን በቆይታውም በመላው ዩናይትድ ስቴትስና ካናዳ እየተዘዋወረ ባቀረባቸው ጨዋታዎች ኮከብ ድምፃዊ የተሰኘበትን ዘመን ፈጥሮ ነበር። ይህ ቆይታው ከዚህም ባሻገር ለመኖር የሚያስችለውን ቋሚ ቅርስ ለመያዝ የበቃበት፣ የተለያዩ የአሜሪካ አካባቢዎች የሚኖሩ ኢትዮጵያውያን እየተቀባበሉ ጥሪ ያደርጉለት የነበረ ሲሆን ብዙ የሀገሪቱን አካባቢዎች በመዞር ሙዚቃውን አቅርቧል። በሙያው ስሙ በሰፊው እየናኘ ከመምጣቱ ቀደም ብሎ ከሱ ቀደም ያሉትን ዘፋኞች ዜማ በመጫወት ጉሮሮን ያርቅ ነበር። አዘውትሮም የጥላሁን ገሰሰ ጨዋታዎችን ጥሩ አድርጎ በመዝፈን ክቡር ዘበኛ ሲሰራ በነበረበት ወቅት ጥላሁን ሳይኖር ተክቶ የእሱን ጨዋታዎች አንጎራጉር እንደነበር ሁኔታውን በቅርብ የሚያውቁት የሙያ ባልደረቦቹ ይገልጻሉ። ውብሸት ጥሩ አድርጎ ፒያኖ ይጫወታል። በተለይ ብዙ ጊዜ በፒያኖ በመታጀብ የሚያቀርባቸው ሙዚቃዎቹ ይታወቃል። የክብር ዘበኛ ቡሽ ባርኔጣ ከወታደራዊ ዩኒፎርም ጋር ለብሶም ይታይ ነበር። ለመጀመሪያ ጊዜ በጊታር የተቀነባበሩ ቆየት ያሉ ሙዚቃዎችን ወይም ዜማዎችን ከድምፃዊት አስቴር አወቀ ጋር ተጫውቷል። ይህንን ጨዋታ ብዙዎች የአስቴር የመጀመሪያ ሥራ ሲሉ ይገልጹታል። ውብሸት ከአስቴር ጋር አብሮ መስራት ብቻ ሳይሆን የልብ ባልንጀራሞችም እንደነበሩና በአሜሪካ ዋሽንግተን ከተማ በነበረበት ጊዜ ሁለቱም ከጊዜ በኋላ ኑሯቸውን ከማደላደላቸው በፊት የአስቴር እህት ዮዲት ተፈራን ጨምሮ በጋራ በመኖር አያሌ የመከራ ቀናትን እንደገፉ ሐምሌ 12 1989 የወጣው ማስታወሻ የሥነ ጥበብ ጋዜጣ እማኝ ጠቅሶ ዘግቦታል።
እንዲያው የደስደስ የደስደስ ከሹሩባሽ ላይ ቤት ውብሸት ፍስሐ ከጊዜ ወደ ጊዜ በሙያው ለመሻሻል በሚያደርገው ጥረት በርካታ የፍቅር ጨዋታዎችን ከማንጎራጎሩም ሌላ በማኅበራዊ ሕይወት ዙሪያ የሚሽከረከሩ የህብረተሰቡን ችግሮችም የሚዳስሱ በርካታ ዜማዎችን በማቅረብ ተወዳጅ ነበር። በ13 ካሴቶችና 3 ሸክላዎች ካስቀረጻቸው ጨዋታዎቹ ማርዬ ማር ወለላ፣ ማለዳ ማለዳ፣ ሸጋው ወንደላጤ የተሰኙት ዜማዎቹ ድምፃዊው አድናቆትን ከተቀዳጀባቸው መካከል ለአብነት ይጠቀሳሉ። ማርዬ ማሮ ሌላ ማርዬ ማሮ ሌላ ታሳምር የልጅ ገላ ሰፊ ማኅበራዊ መስተጋብር የለውም ይሉታል የሚያውቁት። ሰርቶ ከሚያገኘው አብዛኛውን ገንዘብ የኑሮን ጥራት ደረጃ ለመጠበቅ እንደሚያውለው ይናገራሉ። ከሚይዘው መኪና፣ የቤት ዕቃዎች ጀምሮ ጥንቃቄው ሽቶና ከረባቱ ድረስ ከፍተኛ ጥንቃቄ በማድረግ በርካታ ገንዘብ ለፕሮቶኮል ያፈስ እንደነበርም ይነገርለታል። ውብሸት ፍስሐ የአንድ ወንድ ልጅ አባት ነበር። ከዚህ ዓለም በሞት የተለየው ሐምሌ 20 ቀን 1989 ነበር። በቅዱስ ዮሴፍ ቤተ ክርስቲያን የታነጸው ሐውልቱ በአሜሪካን አገር በሚገኙ ጓደኞቹ፣ ወዳጆቹ እንዲሁም ቤተሰቦቹ በተገኙበት መስከረም 25 1990 ተመርቆ ነበር። በራስ ሆቴል፣ በጣይቱ፣ በዲአፍሪክ፣ በሸበሌና በሂልተን ሆቴል ከታወቁ የሙዚቃ ባለሙያዎች ጋር ሰርቷል። ከአስቴር አወቀ፣ ማርታ አሻጋሪ፣ ኩኩ ሰብስቤ፣ አልማዝ ከበደና ቅድስት አያሌው ጋር ከሰራቸው ዜማዎች ሌላ 3 ሸክላዎችና ሲዲዎች ለሕዝብ አቅርበዋል።